በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ አስደንጋጭ ሆኗል። ኢሰመኮ የፌዴራል መንግስትና የኦሮሚያ ክልል በዞኑ የሚፈጸመውን ጥቃት እንዲያስቆሙ አሳስቧል። እንዲህ አይነቱ ጥቃት የሚቀጥለው እስከ መቼ ነው? በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። በኦሮሚያ ክልል አርሲ ዞን እሁድን ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ተደጋጋሚ ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎች ተናግረዋል። በዚህም እሁድ የካቲት 22 ቀን 2018 ዓ.ም ምሽት በተፈጸመው ጥቃት ቢያንስ 2 ሰዎች እንደተገደሉ የአካባቢው ምንጮች ለኢሳት ገልጸዋል። ኢሳት ያነጋገራቸው የአካባቢው ነዋሪዎች እንደተናገሩት ከሆነ በአርሲ ዞን ውስጥ በሚገኙት ሽርካና መርቲ ወረዳዎች ጥቃት መፈጸም የተጀመረው ካለፈው ሳምንት መጀመሪያ አንስቶ ነው። በደህንነት ስጋት ስማቸው እንዳይገለጽ ከጠየቁ የአካባቢው ነዋሪዎች አንደኛውን እንደገለጹት ከሆነ የጥቃቱ መነሻ ዱለ ኤገሬ ኦሮሚያ ማለትም የነጓን ኦሮሚያ የማዋለድ ዘመቻ የሚል ጽንሰ ሐሳብ ነው። በዚህ ዘመቻ ላይ የዘመቻውን ጽንሰ ሐሳብ በመደገፍ ኦሮሚያን ለማስገንጠልና የሙስሊም መንግስት ለማጽናት ሲባል ሌላውን ህብረተሰብ ለማጽዳት የሚፈልጉ ኃይሎች እየተሳተፉበት ነው ብለዋል። በዚህ ዘመቻ ውስጥ የአካባቢውን ማህበረሰብ ጨምሮ በመንግስት መዋቅር የተሰገሰጉ ተባባሪዎች ተሳትፎ እያደረጉ ስለመሆናቸው ነዋሪው ተናግረዋል። ይህንኑ ተከትሎ በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቴዎስ ባስተላለፉት መልእክት አስታውቀዋል። ባለፈው እሁድና ሰኞ በምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 ሰዎች ሲገደሉ አንድ ቤተ ክርስቲያን በእሳት የወደመ መሆኑንና በሌላ ቤተ ክርስቲያን ላይ ዘረፋ መፈጸሙንና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። በዚህም ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተ ክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምዕመናን ላይ የደረሰውን ጥቃት በማስመልከት መግለጫ ሰጥተዋል። ቅዱስ ፓትርያርክ አቡነ ማቴዎስ በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ነው ያሉት። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉም በመግለጫቸው ጥሪ አስተላልፈዋል። ከቀናት በፊት በተፈጠረው በዚህ ክስተት የበርካታ ሰዎች ሕይወት የጠፋበትንና መፈናቀል ያስከተለውን ጥቃት በተመለከተ ከፌዴራሉ መንግስት ከኦሮሚያ ክልል አስተዳደርም ሆነ ከዞኑ ኃላፊዎች ይህ ዜና ሀተታ እስከ ተጠናቀረበት ጊዜ ድረስ የተባለ ነገር የለም። የሆነ ሆኖ በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑት ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። በተደጋጋሚ በሚከሰቱት ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነሱን ከጥቃቱ ለመታደግ የሞከሩ የአካባቢው ነዋሪ የሆኑ ሌላ እምነት ተከታዮችም የጥቃቱ ሰለባ መሆናቸው ተዘግቧል። ባለፈው ጥቅምት ወር አጋማሽ ላይ
በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመናኑ ላይ የሚፈጽመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በሕይወት የመኖር መብት እንዲያስከብር መጠየቁ አይዘነጋም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ እሁድ የካቲት 22 ቀን 2018 ዓ.ም ባወጣው መግለጫ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤም እንዲሁ የተፈጸመውን ግድያ አውግዞ ይህን ኢ ሃይማኖታዊና ኢ ሰብአዊ ድርጊት እጅግ ዘግናኝ ተግባር መሆኑን ገልጾ ድርጊቱን የፈጸሙትን አካላት መንግስት ተከታትሎ ለፍርድ እንዲያቀርብ አሳስበዋል። ጉባኤው ባወጣው መግለጫ መንግስት በአካባቢው በሚኖሩ ንጹሃን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግም ጠይቋል። በተጨማሪም ሁሉም የሃይማኖት ተቋማት ይህን ዘግናኝ ተግባር በአንድ ድምፅ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጸም የሚችሉትን ሁሉ እንዲያደርጉ ጥሪ አቅርበዋል። ከምንም በላይ ደግሞ በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በታጣቂዎች እየተፈጸመ ያለውን ግድያና ግፍ ለማስቆም የፌዴራልና የኦሮሚያ ክልል መንግስታት ተጨባጭና ዘላቂ እርምጃ እንዲወስዱ ጉዳዩ በእጅጉ የሚመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳስቧል። ኢሰመኮ ረቡዕ የካቲት 25 ቀን 2018 ዓ.ም ባወጣው መግለጫ ከ2 ዓመት በፊት ከተፈጸመ ተመሳሳይ ጥቃት በኋላ በዞኑ የነበረው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም አሁንም መልሶ ማገርሸቱን ጠቅሷል። በዚህም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂዎች በሽርካ፣ በጉና፣ በመርቲ፣ በአስኮ እና በኦንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸሙት ጥቃት በሰዎች ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ነዋሪዎች መፈናቀላቸውን በመረጃ ማረጋገጡን ገልጿል። የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በተፈጸመ ጥቃት ቁጥራቸው በውል ያልታወቀ ሰዎች መገደላቸውን፣ የአካል ጉዳት መድረሱን፣ ሰዎች መታገታቸውንና መፈናቀላቸውን ማረጋገጡን ኢሰመኮ ጠቅሶ ለዚህ ሁሉ ድርጊት የኦሮሞ ነጻነት ሰራዊት ኦነግ ሸኔ ተጠያቂ እንደሆነ አሰባሰብኩት ባለው መረጃ ማረጋገጡን አመልክቷል። ይሁን እንጂ ባለፈው ሳምንት የተፈጸመውን ከ30 በላይ ሰዎች ግድያ ተከትሎ ኢሰመኮ ተጠያቂ ያደረገውና መንግስት በሽብርተኝነት ፈርጆ ሸኔ በሚል ስያሜ የሚጠራው የኦሮሞ ነጻነት ሰራዊት ባወጣው መግለጫ በጥቃቱ ውስጥ እጅ የለበትም ሲል አስተባብሏል። ያም ሆነ ይህ በአርሲ ዞን የተለያዩ አካባቢዎች በሰዎች ላይ የሚፈጸመው ግድያ፣ የሚደርሰው የአካል ጉዳት፣ መፈናቀልና እገታ እንዲሁም የንብረት ጥፋትና ዘረፋ የሰዎችን በሕይወት የመኖር መብት የሚገፍፍ ድርጊት በመሆኑ እነዚህን ጨምሮ ነዋሪዎች የዕለት ተዕለት ተግባራቸውን በሰላም እንዳያከናውኑ ላደረጋቸው አሳሳቢ ሁነት መንግስት መፍትሄ ሊያበጅለት ይገባልና